ምንድነው ቶሎ እናንተ ና ምንድነው ላንቺ ደህንነት ነው የምትለኝ? እኔ እኮ ከትናንት ጀምሮ ነግሬያለሁ። በዚህ ጉዳይ ላይ በዛ ላይ እዚህ ካሜራ ፊት ቆሜ ምንም አይነት ነገር ልናገር አልችልም። እባካችሁ ተውኝ። እኔ በተለይ አንቺ ለምንድነው ይሄን ሰው ይዘሽብኝ ያመጣሽ? ፐርሰናሊ ጉዳት ይደረሰብኝ ሰው ነኝ። ቤተሰቤን በጥብጧል፣ ጓደኛዬን አግቷል፣ እጅግ በጣም ብዙ ነገር አድርጎናል። እናንተ እነማን ናችሁ? ንገሩኝና ቢያንስ ልወቅም ልመናችሁ። ከየት ነው የመጣችሁት? ቃውን ራሱ ተደብቄ ነው ያለሁት እና በጣም የሚያስጠላ ሁኔታ ውስጥ ነው ያለሁትና እንዴት እንደምናገር ራሱ አላውቅም። አይዞሽ እንደዚህ እንተናት ስጠይቃት ሁሌም እንቢ ነው የምትለኝ። አስረጅኝ እላታለሁ እንቢ ትለኛለች። እንሂድ ጣቢያ እላታለሁ እንቢ ትለኛለች። ወደ ህግ እናሳልፍላታለሁ እንቢ ትለኛለች። እናንተ በመምጣታችሁ ደስ ብሎኛል። ግን ያው ድብቅ ናት ብታያት ድብቅ አንድ ብላ ተተነፍስም ሳሳድጋት እንዲህ አልነበረችም። ጎበዝ ተማሪ ታታሪ የት ቦታ ትደርሳለች የተባለች ልጅ ናት። ግን ምን እንዳደረጋት እፈራለሁ ነው የምትለኝ ሁሉ ጊዜ። ተይ አክስቴ ላንቺ የሚደርስብሻል ነው የምትለኝ። ንገሪኝ ብላት በቃ ይሄ የማይወራ ነገር ነው። ለእናንተም ነግሬያችኋለሁ። በጣም የደረሰብኝ ነገር ከኔም አልፎ ለሌላ ቤተሰብ ችግር ውስጥ ነው ማስገባውና አጣ እንኳን የራሴን ህይወት ቢያንስ ካጣው ችግር የለውም ለሌላ ቤተሰብ አልተርፍም ብዬ ነበር ሚስጥር አድርጌ እስከዛሬ ድረስ ያስቀመጥኩት። ይሄ እኮ ሁሉም ነገር በሽታ አይደለም እኮ ያረገሽው። ቅድምም ብዬሻለሁ ይወለዳል ህይወት ይቀጥላል። እና ምንድነው መሰለ ሙሉ ለሙሉ ተቀየረብኝ እዛ ቤት እንደገባው። በቃ እሱ አልመሰለኝም ሌላ ሰው ነው እስክል ድረስ ማለት ነው። እና ያጋጠመኝ ነገር በቃ ምን ልበል በመከራ ነበር ያመለጥኩትና እና የሆኑ በቃ እቻቸው ማለቅ ምናምን ጎረምሳዎች መጡና አንጠልጥሎ መኪና ውስጥ አስገብተው ይዘውኝ ሄዱ ማለት ነው። ከዛ እኔ ምንድነው የተፈጠረው ምናምን ብዬ ጨንቆኝ ነበርና መጨረሻ ላይ የዛ ልክ እንዳወረዱኝ ሰውየው አለ ማለት ነው። መስፍን የሚባለው ሰውዬ አፈሪብላ ቅድስቲ እንደዚህ ነው እንደ ጉዱ እኔ መቻወኩኝ ልጄ መቻወኩኝ። አሁንማ ወደ ህግ አቀል እንሂድ እንደ ልጄ እንደዚህ ሆነ እንሄዳለን። ተረጋጊ በፍጹም ካልነገርኩሽ አንቺንም ይጎዳብኛል ብዬ በፍጹም እኔ ልጎዳ አንቺ ትንሽ ልጅ ነሽ እኮ አይደለም እኮ ሰውዬው እጁ በጣም ረጅም ነው በጣም አውሬ ነው። እኔ ያለቀው ልጄ አንተ ወልደ ስላላየው ይሆናል። ቆይ እሺ ተረጋጊ ግን መሄድ አለባት። ተረጋጊ ባክሽ ቆይ መሄዳቸው እንደፈለገ ተጫውቶብኝ ነው የሚሄደው። ሲፈልግ ደግሞ እዛ ይመታኛል። እኔ ሊሄድ ነው በቃ ልቀቁኝ ትምርቴን መማር ፈልጋለሁ። አክስቴ እንደመማር ነው እየጠበቀችኝ ያለችው ትማቴጅ ነው የሚለኝ ማለት ነው። እና በቃ መሽሎክ ሲያምረኝ ልጠፋ ስፈልግ እነሱ እንደገና አግንተውኝ እየቀጠቀጡ ያስገቡኛል ማለት ነው። ቤተክርስቲያን ትሄዳለች እንደነገርኩ ካሁን በፊት ማለት ነው። ግን አሁን እቺ ልጅ እንዲህ መሆኗን ባቅኑሮ ህግ እኮ ወስዳት ነበር። ወደ ህግ አካል ወስዳት ነበር። ያልፈለኩት የሰፈር ልጆች ያልፈለኩት ቦታ የለም ሁሉም ቦታ ፈልጊያለሁ። በቴሌቪዥን ራሱ እየለጠፉ በወረቀትን ያላቆምን እንደሆነ እየለጠፉ ለጥፈዋል ወረቀት ግን ልትገኝ አልቻለችም። ሰላም ውድ ዱካሾ ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን ይያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን እንደተለመደው ላለፉት 3 ወራት ስንወጣ ስንወርድ የነበረበትን ጉዳይ ነው እናስቀጥለው። እንደሚታወቀው እንግዲህ መስፍን የተለያዩ ቦታዎች ላይ የሰራቸው የተለያዩ ወንጀሎች ወደኛ ስቱዲዮ እንዲሁም ደግሞ ወደ የንስራይን ስቱዲዮ እየመጡ ይገኛሉ። እንግዲህ እነዚህን ታሪኮች ተከታትለን እነዚህን የተበደሉ ሰዎች ተጠግተን መፍትሄ እንዲያገኙ ጥረት በማድረግ ላይ እንገኛለን። ከዚህም እንግዲህ የተነሳ የተለያዩ ታሪኮች እኛ ጋር እየመጡ ካሉ ታሪኮች ውስጥ መርጠን በደላቸውን እንትናቸው ማስተማሪያ ይሆናል የምንላቸውን እንጂ እዚህ ያቀረብንላችሁ ያለ ነው መስፍን ያልሰራቸው ያላደረገው ወንጀል የለም። መስፍን ማለት እንግዲህ ምን ያህል ክፉ እንደሆነ ሁላችሁም የተረዳችሁ ይመስለኛል። እንግዲህ
እንደምታውቁት መስፍን ከሀገር ወጥቷል የሚል ጭምጭምታ አለ ከዛም ባለፈ ደግሞ ሀገር ውስጥ ነው ሊኖር የሚችለው የሚለውም መላምት አለና ወደሱ በተጠጋን ቁጥር የሆነ ነገር ይዞብን እንደሚመጣ ታውቃላችሁ ልናገኘው ልንጠጋው ልንደርስበት አልቻልንም የህግ ሰዎች በየለቱ ጥረት ያደረጉ ይገኛሉ ይሄን ሰው ለማግኘት እንግዲህ አሁን ከጫፍ የደረሰን ይመስለኛልና ጥረታችን እንደቀጠለ ይገኛል እንግዲህ ዛሬ ደግሞ በትናንትናው ለናንተ ትናንት ነው የሚሆነው ስለዚህ በትናንትናው ፕሮግራም ላይ ያያችኋትን ሴት ታሪክ ለመስማት መተን ነበር እዚህ ቦታ ተገኝተን ነገር ግን ፍቃደኛ ሳትሆን ቀርታለች ሳላስገባችንም ፍቃዷን ጠይቀናት ነበር ነገር ግን በእኛ ላይ ስጋት አድሮባት ነበር ከዛ በኋላ እንግዲህ ጥረት ያደረግን ነበር በስልክም ተደዋውለዋል እኔም ልደውልላት ሞክሬያለሁ በአካል ደግሞ መተን ለናስረዳት ምንድነው የሚለውን ነገር ልንነግራት እዚህ ቦታ ድረስ ተገኝተናል እንግዲህ አብራኝ ደግሞ እሺ ሰላም እንዴት ነሽ ሰላም ነው አለን አለው እግዚአብሔር ይመስገን እንዴት ነው ትናንትና እንግዲህ ከዚህ ቦታ ተባረን ሄድ ነውና ዛሬ ተስፋ ያለው ይመስልሻል እንግዲህ እዚህ ድረስ መጣናል ተስፋ ሳንቆርጥ እንግዲህ ያው ትንሽ አስቸጋሪ ትሆናለች በየሃለው መጀመሪያም እንደነገርኩ ታስቸግረናለች እንግዲህ እንደምንም ብለን ለማሳመን ጥረት እናረጋለን ምንድነው አሁን እኔ ብዙዎቹን አግኝቻቸዋለሁና ታሪካቸውን ሊያካፍሉም ፍቃደኛ ናቸው በደል ደርሶባቸው ነው አንቺም ባህር አቋርተሽ የመጣሽው ታሪክሽን ልታካፊኝ ነው የሷ ስጋት ምንድነው ከሌሎቹ የሚለየው ቢኮ ነው እንዴ ምን ጥያቄ ያለው ወንድሜ እንዴት እንደሆነ አይተሃል አይደል የኔ ቤተሰቦች እሷን ፍራቻ አለባት እንደገና ደግሞ እርጉዝ ናት ልጇን በዚህ ሰዓት ላይ ለማጣት አትፈልግም ያ ይመስለኛል ምትፈራበት ምክንያት ስለዚህ የደረሰባትን በደል ደግሞ በደንብ እሷ ናት ግልጽ አርጋ መንገር ያለባትና ስትነግረን ደግሞ ፍራቻዋን እንትን እናቀዋለን ምንጭ እሺ እንግዲህ አንቺ ላይ ያሉኝ ጥያቄዎች አሉ በጣም ይሄንን ሁሉ ለኛ ስታደርጊ ወደዚህ ስትመጪ እኛም ጥርጣሬ ያደረብናልና በቤተሰብ ዙሪያ ያለውን ነገር እንዴት ለመፍታት እየሞከርሽ እንግዲህ ቤተሰቦቼ ትንሽ ርቄያቸውም ስለነበረ ስላልነበርኩኝ ይቅርታ ያደርጉልኛል ብዬ አስባለሁኝ ከዛ አቋያ ያለውን ነገር ለመፍታት ጥረት አደርጋለሁ ብዬ አስባለሁ ከዚህ በኋላ የጎደለውንም ለመሙላት በሱ ያጣኋቸውንም ሰርቼ ለመመለስ እንደዛ አይነት ነገሮች ሞክራለሁ ብዬ አስባለሁ ለመመለስ ጥረት አደርጋለሁ ግን ከኔ በላይ የልጅቷ ነገር ነው የሚያሳስበው በዚህ ሰዓት አሁን ደግሞ ደውዬ ነበር አክስቷም ወጣለች በዚህ ሰዓት ገብተን ብናናግራት የተሻለ ይመስለኛል እሺ መልካም እንደዛ እናደርጋለን ካንቺ ጋር ግን አልጨርስንምና ብዙ ምናወራቸው ነገሮች ይኖራሉ ብዬ አስባለሁ ተረጋጊ ምንድነው ለሳለው ግን እዚህ ካሜራ ሊመጣ ይችላል ላንቺ ነው ቤት ውስጥ ምን አይነት ቀረጻ ነው ስለምን የምታካሂዱት ሰማኛለህ ያለው ነገር አንቺ ነገር ትሄጃለሽ እንዴ እና በሄድስ ወደ ቤተሰቦቻችን እናቶቻችን ወንድሞች ልታጨርሽ ነው እንዴ እዚሁ አካባቢ እንጠብቅሽ እሺ አዎ የመጣው ነው እሺ ይሄው እንዳሳየውክ ብዙ ቦታ ፈነካክቶኛል ጥርሴን እስከማጣ ድረስ ህይወቴን ከማጣ ብዬ ነው የተሰደድኩት እና በግዲ እንደዚህ አይነት እንዴ ምንድነው ተሸፋፍነ አንተ ራስን ደብቀ ምናምን ኮፍያ አርጋል ማን የምን መስፍን ነው ስለመስፍን ነው እንደምታወሩት እስኪ ተረጋጋ በግዲ ልታጨርሰን ነው እንዴ በሰላም ቁጭ ያለበት ሀገር ላይ ልታጨርሽን ነው እንዴ በቃ ለዚህ አይደል እንዴ ተሸፋፈነ ስለሱ ነው የመጣው አንተ እሱ ልኮ ነው እንዴ እኔ እሱ ልኮኝ አይደለም ስለሱ ነው ግን እዚህ ቤት ውስጥ ስለመስፍን ድጋሚ ይጨርሰናል በግዲ ይጨርሰናል ተረጋጋ በቃ አራራፊ ይጨርሰናል የሰው ይጨርሰናል ታይ ይቅርብን ውጣ አባቴ ይጨርሰናል የሰው ከአቅማችን በላይ ነው ከህግ በላይ የሆነ ሰው ምንም ለህይወት ሁላችንም ነው መንፈራው ለዛ ነው እኔ አሁን ወንድሜ ላይ አልፈርድም ቤተሰቤም ላይ ለምን ያደረገውን ነገር እኔ ስለማቀ ነው በጣም ብዙ ነገር አርጎናል እንግዲህ እርጉዝ ነበርኩኝ ብለሻል ካንቺ ጋር ግን ስናወራ አንድም ቦታ ለመስፍን ልጅ እንደወለድሽለት አልነገርሽኝም ምንድነው የተፈጠረው በቃ ከአቅም በላይ ይጠጣል አምሽቶ ነው የሚመጣው ዱላም ጀመረ ማለት በቃ ብዙ ነገር ምን ብዬ ልንገር ከዛ በመሃል በጣም ሲደበድበኝ ጽንሱም ወረደ እንደነገርኩ እኮ ብዙ ነገር ጥርሴን እስከ ማርገፍ እንኳን ደርሶ ህጉን ሸፋፍኖ እንዳሳለፈው ነው የነገርኩ እና ምን ብዬ እንደምነግርህ አላቅም ህግ የሚባል ነገር እሱን አይዳኘው ሚዳኘው ነገር የለም እሱ እና በዛ ምክንያት ከሀገር ልሰደድ ወሰንኩኝ ቤትም ነበርኝ ገርማል ከወንድሜ ጋር ወረስ ነው ጂ ፕላስ 2
እሱን ሁሉ የሚገርም ነገር በምን እንዳደነዘዘኝ አላውቅም በኋላ ላይ ነቃሁትኝ ግን ለራሱ አርቆታል እንዴት እንደወሰደው ከጄ በእውነት ነው የምነግርህ ምንም ማስተዋወሰው ነገር የለም ምክንያቱም በቃ እንደሚገለኝ በርግጠኛ ነኝ እንደምን ይሄንን ሁሉ ነገር ወንጀል እንደሚሰራ ስለደረስኩበት ነገ ታጋልጠኛለች ብሎ ይፈራል ኢቨን እኔ እንኳን ሄጄ ቤተሰቦቼን አለቀቃቸው ይሄ ማለት እኔ በኖር ኖሮ ይገለኛል ማለት ነው ወንጀለኛ ያያዛችሁ ነው እኔ ደግሞ የመስፍንን ወንጀል በደንብ አውቃለሁ ብዙ ሰው አሳግቷል እማቃቸው ብዙ ነገሮች አሉ እናንተ ካወጣችሁት በላይ ማለት ነው በዚህ ምክንያት አንድ ፍንጭ እንደዚህ የሚሰጥልኝ ሰው ማካገኘው ለምን እኔስ እነዛን የታፈኑትን ለምን እንተናለለም ለምን አላገዛቸውም በሚል ነው የመጣሁት ግን ብዙ ወንጀሎች አሉ እናንተ ማታቋቸው ኢቨን ከዩኒቨርሲቲ ብዙ ነገር ያደረገው ነገር አለ ያንን ለማሳወቅ ነው ወንጀለኛን ለማጋለጥ ነው ከወንጀል በላይ የሆነ ማለት ከህግ በላይ የሆነ ሰው ነው ስልኬን አፈላልጎ አግኝቶ የትም ብትገቢ አታመጭኝም እያለ ያስፈራራኝ ነበር እዛ ድረስ እንኳን ማለት ነው ምንም በቃ መፈናፈኛ ሳጥቶኝ ነበር በስልክ እየደወለ የትም ብትሄጂ ህይወትሽን አጠፋለሁ እያለ ይዝትብኝ ነበር የሆነ ቦታ ደብቆ እየተጫወተባት ነበር ለአመታት የሚገርም ነገር ቤተሰብ እንዳታገኝ ማንንም እንዳታገኝ ማለት ነው እየገባ እየወጣ እሱ ብቻ ይጫወትባት ነበር ስለሚያስፈራራ ስለምትፈራ ምናልባት በጣም ማሳመን ይተበቀበናል ለምን አቅም የላትም ልጅቷ እሺ እንግዲህ ተመልካቾቻችን በድጋሚ እንግዲህ እንዳልነው እዚህ ቤት ተከስተናል ላንቺም ለማስረዳት እንደሞከርነው እንግዲህ የኛ መምጣት ጥቅሙ ላንቺ ነው እኛ አግኝተንሻል ስለዚህ የመስፍን ሰዎች የማያገኙሽ ምንም ምክንያት የለም ስለዚህ ላንቺው ደህንነት ሲባል ነውና ምትይ ነገር ካለ ምንድነው ላንቺ ደህንነት ነው የምትለኝ እኔ እኮ ከትናንት ጀምሮ ነግሬያለሁ በዚህ ጉዳይ ላይ በዛ ላይ እዚህ ካሜራ ፊት ቆሜ ምንም አይነት ነገር ልናገር አልችልም እባካችሁ ተውኝ እኔ በተለይ አንቺ ለምንድን ነው ሰው ይዘሽብኝ የመጣሽ እንዴ ማን ፈቅዶላችሁ ነው እዚህ የመጣችሁ አሁን ምንም እናገረው ነገር የለኝም ብትወጡልኝ ደስ ይለኛል በቃ አሁን ከተደበቅኩበት ቤቴ ልኖርበት ተውኝ በቃ ውጡልኝ እባክሽን ሰው ይቀሳርግሽ ይዘሽልኝ እባክሽ እህቴ ለምንሽ አይደለም ቅድስት ይልሽ ተረጋጊና እሱ ይሻልሻል ለምን መሰለሽ አንቺ ተረጋጊ የምትይኝ እንዴ እኔ ከምን አውቃለሁ እሱን አይደለም ያለውን ነገር አንቺ ታውቂያለሽ አንቺም ላይ ያደረሰውን እኔም ላይ ስንት ነገር እንዳደረሰ አንቺ ታውቂያለሽ አይደል ይሄንን ተረድተሽ እነዚህ ሰዎች ሊረዱሽ እኮ ነው የመጡት አይደል እንዴ እነሱ ሊረዱሽ ነው የመጡት እኔ በምን አውቃለሁ እኔ እርግጠኛ ስለሆንኩ ነው እንጂ ባልሆን አላመጣቸው እኔ ያሳለፍኩትን ነገር ይሻሉ አይደል ከሰዎቹ ጋር ከሰውየው ጋር ምን ይሆንሽ አረ እኔ አንቺን ላምንሽ አልችልም ጭራሽ እንዴ አንቺም የሱ ጓደኛ ልትሆን ትችያለሽ እንዴት ላምንሽ እችላለሁ ነገ ዛሬ ይዙኛል እያልሽ ተደብቀሽ እንደ ያለሽ ስለዚህ ተረጋጊና እሱ የሚልሽን ነገር አዳምጪ ቅድስት እኛ አግኝተንሻል ከዚህ ሰውዬ መደበቅ እንደማትችይ ታውቂያለሽ ጉልበቱን ታውቂያለሽ አቅሙን ታውቂያለሽ ይሄን ሰውዬ ክፋቱን ታውቂዋለሽ ያሳለፍሽውን ነገር አንቺ ታውቂያለሽ አቅሙንም ታውቂያለሽ ይኸውልሽ እኛ ካገኘንሽ እሱ ጊዜ ቢወስድበት ነው ነገ ወይ ከነጎዲያ ያገኝሻል ካገኘሽ ደግሞ ሊያደርግሽ የሚችለው ነገር ሊያደርስብሽ የሚችለው ነገር ታውቂያለሽ አሁን ወደ አመለጥሽበት ህይወት እንዳትመለሺ ነው እኛ እዚህ ድረስ የመጣ ነው ይሄን ሰውዬ ወንጀሉ ምን እንደሆነ ዘክዝከሽ ለኛ ንገሪን ለግ ሰዎች ንገሪያቸው ህግ ከለላ ያደርግልሽ ራስሽን ጠብቂ በሰላም ነፍሰ ጡር ነሽ በሰላም የምትወልጂበትን መንገድ አመቻቺ ላንቺው ስንል ነው የመጣ ነው እናንተም እኮ የሱ ጓደኛ ልትሆኑ ትችላላችሁ ስለዚህ እንዴት ነው ላምን የምችለው እንዴ ቅድስት ምን እየሆንሽ ነው እያስረዳውሽ እኮ ነው ሁሉ ጊዜ ሌባና ፖሊስ ከምትጫወቺ ልጅሽን በሰላም መገላገል አልፈለግሽም ምን አስበሽ ነው ተይ በእናትሽ ተይ አንቺም የሱ ጓደኛ ነሽ ተይ እኔ ማንንም ላምን አንችልም እኔ በቃ ተወኝ እዚህ ከቤቴ በሰላም ልኖርበት ተወኝ በቃ እግዚአብሔር ያቅልኛል ልጅሽን እኮ በሰላም እንድትገላገይ ወደ መፍትሄው ያግባባውሽ ነው ያመጣውሽ ነው ማለት እነሱንም ተረጃቸው ላንቺ ብለው ነው እንጂ ምንም ለማግኘት አይደለም ምን እየሆንሽ ነው ያሳለፍሽን አንቺ ብቻ አይደለሽም በዚህ ሰውዬ ጉዳት የደረሰብሽ እጅግ በጣም ብዙ ሰዎች በተለያየ መንገድ ጉዳት ደርሶባቸዋል እኛ ያደረግን ያለነው ይሄ ሰውዬ የሰራቸውን ወንጀሎች ዘርዝረን ዘክዝከን ለህግ ማቅረብ ይሄን ሰውዬ አሳደም መያዝ እኔ በግሌ ጉዳት ደርሶብኛል በዚህ ሰውዬ
ፐርሰናሊ ጉዳት የደረሰብኝ ሰው ነኝ። ቤተሰቤን በጥብጧል፣ ጓደኛዬን አግቷል፣ እጅግ በጣም ብዙ ነገር አድርጎናል። የሰውየውን ክፋት ደግሞ በቅርበት አንቺ ታውቂዋለሽ። መስፍን ማለት አውሬ ነው። ዛሬ ብታመልጩም ነገ አታመልጩም። እዚህ ተደበቅሽ፣ እሺ ስንት ጊዜ ትደበቂያለሽ? ከዛ ነገ ከነገ ወዲያ የመስፍን ሰዎች እዚህ መጥተው አንቺን ለመያዛቸው አይቀርም። ስለዚህ ምንድነው ያጋጠመሽ? እንዴት ነበር እዛ ቤት የገባሽው? ያደረጉሽ ነገር ምንድነው? እንደማይሽ ነፍሰ ጡር ነሽ። እንዴት ነው ይሄ ሊከሰት የቻለው? ሚለውን በደንብ ዘርዝረን እናውራና የዚህን ሰውዬ ወንጀል አውርተን ለሚዲያም ለህግም አሳልፈን እንስጥ። እሺ እንዴት አሁን አንተን ለምን የምችለው? አሁን እኔ ብነግርህ እኔን ችግር ውስጥ ልጥሉኝ ነው። አሁን እርግጠኛ ነኝ እንደዛ ልታደርጉ ነው እንጂ እንዴት ነው አሁን እኔ እናንተን ከምናውቂያችሁ ነው አሁን ላምናችሁ የምችለው? እሺ እንዴ ካለውበት ችግር የባሰ ደግሞ ሌላ ችግር ውስጥ ልጥሉኝ ነው? ሌላ ሚስጥር ተናገርኩ ማለት እኮ ህይወት ያደጋ ላይ ናት ማለት እኮ ነው። ይኸውልሽ ይገባኛል እኮ ያለሽበት ነገር እኮ ይገባናል። አንቺም ብቻ አይደለም እኛም ህይወታችን አደጋ ላይ ነው። ግን ተግባቢና ንገሪው ያለውን ነገር የሚጠይቅሽን ነገር አሁን ወደ መፍትሄው እንድንወጣ ነው እኮ ገብቶሻል? ወደ ህግ እንድትሄጂ ከለላ እንዲደረግልሽ የደረሰብሽ ምን እንደሆነ እንዲታወቅ ለማድረግ ነው እዚህ የተገኘ ነው እንጂ የተለየ እኛ የሱ ሰዎችም አይደለንም፣ ልንሆንም አንችልም። ከዚህ በፊትም የሰራናቸውን ሰዎች መልካም ያደረግንላቸውን ሰዎች አንድ ባንድ ለናሳይሽ እንችላለን። እሺ እናንተ እነማን ናችሁ? ንገሩኝና ቢያንስ ልወቅም ልመናችሁ። እሺ ከየት ነው የመጣችሁት? በደንብ እንድናስረዳሽ ካሜራ ይጥፋና በደንብ እናስረዳሻለን። ከዚህ በፊትኛ ከችግር ያወጣናቸውን ሰዎች በዚህ በመስፍን ጉዳይ የመስፍን ወንጀሎች በደንብ እናስረዳሽና ከዛ በኋላ ፍቃደኛ ከሆንሽልን እንቀጥላለን። እሺ እንዳየሽው እንግዲህ ይሄ ሰውዬ እጅግ በጣም ብዙ ሰዎች ላይ ነው በደል ያደረሰው። መስፍን ማለት እንደዚህ አይነት አውሬ ነው። አንቺ ላይ የደረሰውን ነገር ታውቂያለሽ። እነዚህ ሰዎች ላይም ይሄንን ያህል በደል ደርሷል። በግሌ እኔም ላይ በደል ደርሷል። የገዛ ባለቤቴን አግቶ እንደዛ ሲያረጋት ነበር ከቪዲዮ መረዳት እንደቻልሽውና ይሄንን ሁሉ ነገር ያደረገ ሰው ነውና አንቺ ላይ ብቻ የሆነ ነገር አይደለም። አንቺ አንድ ዊትነስ ነሽ። አንቺ አንድ ከሱ በደል ያመለጥሽ ሰው ነሽ። ስለዚህ ታሪክሽን ብታካፊን እሱ ላይ ደግሞ ወተሽ ይሄንን ነገር ብትመሰክሪ መልካም ስለሆነ ነው እዚህ ድረስ የመጣ ነው። ከዚህ በኋላም አንቺ በድብብቆሽ እንዳትኖሪ ማለት ነው። ገብቶሻል አይደል ቅድስት? አዎ በጣም ነው ማመሰግን። እኔ እንደዚህ አልመሰላችሁም ነበር። ስለገላመጥኳችሁ በጣም ይቅርታ። እና እኔ ምን ብዬ እንደምናገር አላውቅም። እስከዚህ ድረስ እኔን ፈልጋችሁ ስለመጣችሁ በጣም ነው ማመሰግነው። ምክንያቱም እናንተም እሱ በጣም አስቀያሚ ሰው ስለሆነ እናንተም አቃችሁልኛል። ስለዚህ እኔ ማልናገርበት ምንም አይነት ምክንያት አይኖርም። ምክንያቱም እናንተ ታግዙኛላችሁ። በጣም ነው ማመሰግንና ቅድም እንትን ስላልኳችሁ በጣም ይቅርታ። ችግር የለውም፣ ለኛ ችግር የለውም። እኛም እንረዳሻለን። ከዚህ ሰውዬ ክፋት አንፃር ምን ሊደርስብሽ እንደሚችል አታቂምና በስጋት እንደዛ እንዳልሽ እናቃለንና ችግር የለውም። ዋናው ነገር ምንድነው የደረሰብሽ የሚለው ነገር ለኛ መካፈልሽ ነው። ወተሽ ለህግ እሱን ማጋለጥሽ ነው። እስከዛሬ ድረስ እንደዛ ስላላደረግሽ ማለት ነው። አው ምክንያቱም በጣም አውሬ ሰው እንደሆነ እናንተም ታውቁታላችሁና በጣም ምን ልበል በቃ ሰው አይደለም እሱ ጅብ ነው። በቃ በጣም ህይወቴን አበላሽቶታል። እስካሁን ድረስም ይኸው በቃ ህይወቴ እንደተበላሸ ነው የምቆጥረው። በፍርሃት ነው የምኖረው። ቃውን ራሱ ተደብቄ ነው ያለሁት እና በጣም የሚያስጠላ ሁኔታ ውስጥ ነው ያለሁትና እንዴት እንደምናገር ራሱ አላውቅም። አይዞሽ እንደዚህ እንትን አትበይ። አይዞሽ እሺ ቅድስት አልፏል ሁሉም ነገር። አሁን ደግሞ በቃ ተጋግዘን የሚደረገውን ነገር ለማድረግ ነው የመጣነው። ስለዚህ ራስሽን አጠንክሪ፣ ራስሽን አበርቺ። እውነት ነው ቅድስት። አይዞሽ እሺ እናቴ፣ አይዞሽ ሁላችንም ያለፍንበት ነው። አይዞሽ እኛም ተሰቃይተን ነው እዚህ ደረስነው። ታውቂያለሽ አይደል? አይዞሽ
ተረጋጊና አይዞሽ የዚህ ሰውዬ ክፋት የታወቀ ነው አንቺ ላይ ያደረገውን ነገር ብዙ ሰው ላይ ነው ያደረገው ስለዚህ ተረጋግተሽ ታሪክሽን ከመጀመሪያ ጀምሮ እንዴት ይሄ ሊፈጠር እንደቻለ እዛ ውስጥ ምን ሲፈጠር እንደነበረ መስፍን ምን አይነት ሰው እንደሆነ መስፍን ምን አይነት በደል እንዳደረሰብሽ ጭምር ተረጋግተሽ ንገሪ እሺ ተረጋግለሻላ መጀመር እንችላለን እሺ ቅድስቴ እንግዲህ ታሪክሽን ትነግሪናለሽ እሺ እንግዲህ ቅድስት እባላለሁ እና የግቢ ተማሪ ነበርኩ መጀመሪያ አካባቢ ሰላም 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 ነው ማን ለበል ማለት ሰላም አክስት ነኝ አክስት ሰላም ነው ሰላም ነው ችግር የለውም አይ የቅድስቴን ታሪክ እንትን ይያልን ነው እየቀረጽን ለዛ ነው እሺ ተረጋጉ ምን ሆነሽ እናቴ ዝም ብሎ አንዳንድ ነገር መረጃ ፈልጎ እሺ ቆይ እንዴ እነሱም ጥፋት አጥፍቶ እንዳይሆን አሁን አይ ሰላም ነው እንኳን ተነጋግረናል በደም ተነጋግራችኋል ችግር የለውም እኛ ተነጋግረናል ማዘሪ አንዴ ያቆላል እሳቸው እናስረዳቸው ነው ተነራ እሺ እንግዲህ ማዘር እንደነገርኩት ነው የቅድስትን ታሪክ ያሳለፈችውን ነገር እንትን ለማለት ነው እዚህ የመጣ ነውና እናንተም ቅድስት ላይ በደል እንደደረሰ ያቃሉ ብዬ አስባለሁና እስካሁንም ዝም ያላችሁበት ምክንያት አልገባኝምና እስቲ ሚሉን ነገር ካለ ያው እኔ ስጠይቃት ሁሌም እንቢ ነው የምትለኝ አስረጅኝ እላታለሁ እንቢ ትለኛለች እንሂድ ጣቢያ እላታለሁ እንቢ ትለኛለች ወደ ህግ እናሳልፍላታለሁ እንቢ እናንተ በመምጣታችሁ ደስ ብሎኛል ግን ያው ሁሌም ጠይቃታለሁ ምንድነው ጉዱ ንገሪኝ አስረጅኝ እኔ ለፍቼን ያሳደኳት ከናቷ ሳመጣ ቃሏን ሁሉ ነገር የናቷ ተቀብዬ አስተዳድራለሁ ብዬ ግን ዩኒቨርሲቲ ድረስ አድርሻለሁ ከዛ ከሄደች በኋላ ደግሞ የወለልጄ እሷም እንደዚህ እንዴት እንደተዋወቀችው አላቅም ንገሪኝ ስላት ተደብቀኛለች ጣቢያ እንሂድ ስላት እንቢ ትለኛለች ሁሌ ማልቀስ ነው ሁሌ እና ምን እንደማረጋት ራሱ ግራ ገብቶኛል እናንተን በማግኘቴ ራሱ ደስ ብሎኛል ወደ መፍትሄ እንሄዳለን እና ያለውን ነገር ደግሞ እናንተ ፍቱልን ያው በደል ደርሶባት እንደሆነ እንደዚህ እንትና ያለችው ይገባውታል ብዬ አስባለሁ ያቃሉ እሷም ጠፍታ ነበር ለሁለት አመት ያክል እንዳልነበረች ከታሪኳ ሰምቻለሁና በዚህ ሁሉ ጊዜ ውስጥ ምን ያረጋችሁ ነበር እንዴት አልፈለጋችኋትም የሚለውን ጠይቀውስ ይኸውልህ እኔም አቅመ ደካማ ነኝ እንደምታየኝ ብዙም እንትን ምለው ነገር የለኝም ግን እሷን ፈልጋታለሁ ባለኝ አቅም እየፈለኳት ነው እኔ እሷ አደራ አለብኝ በጣም አደራ አለብኝ እናትየዋ በጣም አደራ ነው የሰጠችኝና እንዴት አድርጌ እንደማረጋት ራሱ ግራ ገብቶኛል አሁን ይሄ ሁላ እንደዚህ ሆና ራሱ ማርገዟም ልጅ አይጣላም በሽታ ነው የሚጣላው ግን አሜን ብዬ ተቀብያለሁ ያንድ እህቴ ልጅ ናት ግን ያው እሱ አድራሻውን አፈላልገን ከናንተ ጋር አብረን ተባብረን ወደ ህግ አካል እናቀርበው እኛም እንግዲህ ፍላጎታችን እንደዚህ ነው ስለሰውየው ግን የሚያቁት ነገር አለ እንዴርሱ ድብቅ ናት ብታያት ድብቅ አንድ ብላ ተተነፍስም ሳሳድጋት እንዲያል ነበረችም ጎበዝ ተማሪ ታታሪ የት ቦታ ተደርሳለች የተባለች ልጅ ናት ግን ምን እንዳደረጋት እፈራለሁ ነው የምትለኝ ሁሉ ጊዜ ተይ አክስቴ ላንቺ የሚደርስብሻል ነው የምትለኝ ንገሪኝ ብላት እሷ እስቲ ደግሞ ጠይቋት ምን እንዳላት እሷን እስቲ የበለጠ ደግሞ ጠይቋት እሺ ቅድሴ እንግዲህ ቀደምም ይያልን ነበር ታሪክሽን ከመጀመሪያ ነው መስማት የምፈልገው እንግዲህ ሁለታችሁም ተረዳርታችሁ ታሪኳን ተነግሩኛላችሁ ያስባሉ የቅድስን ታሪክ መስማት እንፈልጋለን እስከ ዩኒቨርሲቲ ድረስ የደረሰች ልጅ ናት ስለዚህ የተወለደች እንዴት ነበር ልጅነቷ ከሚለው ጀምር እስቲ እሺ እንግዲህ ያው እንደነገርኩ ነው ያው ቅድስት ነው ስሜ እና ጎንደር አካባቢ ነው የተወለድኩትና ታውቃለህ አባቴ ያው በልጅነቴ ነው የሞተው እና ከእናቴ ጋር ነበር እስከ ተወሰነ ጊዜ ያደግኩትና ቅድስቴ ተረጋግተሽ ታሪክሽን ንገሪናል ነሽ እንጂ እንትን አላልሽም ተረጋጊና ንገሪ
አዎ ብዙ ችግር ስላየች ነው የኔ እናት ብዙ እኔም በሷ ብዙ ነው ያየሁት እሷ ደግሞ እስቲ ንገሪ እስቲ ጉድ አታንቀሽ እና ያው ከእናቴ ጋር ወደዚህ መጣን ማለት ነው አባቴ ከሞተ በኋላ ያው እናቴ ምንን ማሳደግ አቃታት ማለት ነው ማለት እዛ ማህበረሰቡ ትንሽ ከበድ ስለሚል ያው አቃታት ማለት በብዙ ነገር ተቸገረች እና ግዴታ ያው መልቀቅ አለባት ያ ነገርና ወደዚህ እኔን ይዘኝ መጣች ማለት ነው ከዛ እዚህ በጣም በብዙ መከራ ነበር የምታሳድገኝና ያው እስከ 7ኛ ክፍል ምናምን አስተማረችኝ እሷ ያለች ከዛ መጨረሻ ላይ ግን ያው እሷም በሆነ በሽታ ምክንያት አረፈች ማለት ነውና በቃ ተልከሽ ይኸውልህ የኔ ጌታ እሷ ያው ብዙም ህፃን ስለነበረች ብዙም አታቅም ያው አባትየውም ብዙ ችግር አሳልፎ ነው የሞተው ጠላቶቹ ምንም ያስቸግሩት ነበር እዛ በመሬት ጉዳይ እሷ በደንብ አታቅም እና በመሬት ጉዳይ በጣም ነበር የሚጣሉት በዛን ሰዓት አባትየው ጠላትም ነው የገደለው ለዛ ነው ማታቀው እናትየው ጥሩ ሰው ነበረች እህቴ እና ያው ምን ይደረግ ወደዚህ መጣች ያው በመጣችበት እኔ ተቀበልኩኝ እናትየውን ትንሽ ቆይታ ሳመመች ከተመመች በኋላ ለሞት ተዳረገች እኔ ደግሞ አላፊነት አደራ ብላይ ነው የሞተችው ስትሞት ብዙ ነገር ነው ያሳለፍነው ብዙ እኔ ለሷ ያልሆንኩት ነገር የለም እኔ እሷ ትልቅ ቦታ እንድደርስልኝ ያልሰራሁት ያልቆፈርኩት ጉድጓድ የለም ያው ግን እግዚአብሔር ብሎት ዩኒቨርሲቲ ገባች ያው ሰው ሆነችልኝ ስል ይሄ መናጢ ከየት እንደመጣ አላቅም ለከፋት እንዴት አይነት ልጅ ነበረች ቅድስት እንደው በልጅነቷን በእንዴት አይነት ሁኔታ አሳለፈች አሁን እንደነገሩኝ ከሆነ ታሪኳ በጣም አሳዛኝ ነው ምክንያቱም በልጅነቷ ነው አባቷን ያጣችው ከዛ በኋላ እናቷንም ያው ትንሽ ነፍስ ብታቅም እናቷንም በልጅነት ነው ያጣችው ማለት ይቻላልና ይሄንን ሁሉ አሳልፎ ጎበዝ ተማሪ መሆን እንጃ ጠንካራ ሰው መሆን ይቻላል ወይ የሚለውን ከሷ ማየት እንችላለንና እንዴት አይነት ልጅ ነበረች ይኸውልህ እሷ በጣም ጎበዝ ተማሪ ቤተክርስቲያን የምትወድ ጧት ማታ ቤተክርስቲያን ነው የምትሄደው ትጸልያለች ለኔም አንዳንድ ነገር ታግዘኛለች ቤት ውስጥ ከዛም ደግሞ አልፎ ተርፎ ለኔ ሁሉ ነገር ደስታዬ ናት ለምን የምታነጋግረኝ እሷ ናት ቤት ውስጥ ማንንም የለንም እና በጣም ጎበዝ ናት የላኳትን ነገር ታረጋለች ታመጣልኛለች ሁሉም ነገር ነው የምታስተካክል ለኔ በቃ እህቴ ልጄ ጓደኛዬ ናት አንድ ቀን በክፉ አስጠርታኝ አታውቅም ትምህርት ቤት በጥሩ ሁኔታ በሽልማት አንደኛ ነው የምትወጣው በጣም ጎበዝ ናት ታታሪ ናት ከትምህርቷ ውጭ ቤተክርስቲያን ከቤተክርስቲያን ውጭ ወደ ቤቷ ትምህርቷ ነው እንጂ ሌላ ነገር የላትም ልጅቱ ቅድስት ማለት በጣም ጎበዝ ናት እና ይሄን ለሷ አይገባትም ነበር ያው ለሰው ልጅ ትምህርት እንዲሆነው ብሎ ነው እንጂ ፈጣሪ እኔ እንደዚህ አልጠበቅኩም ነበር እግዚአብሔር ያለው ነው የሚሆነው እሱ ሁሉም ያለው ነው የሚሆነው ልጄ ግን አሁንም በሽታ አይደለም ያረጋዘችው ልጅ ነው ትወልደዋለች ነገ ሁሉም ነገር ቦታ ላይ ትደርሳለች ተማመናለሁ በዚህ ደግሞ ተስፋ እንድትቆርጥ አልፈልግም እሷ ታታሪ እንድትሆንልኝ ጎበዝ ከጎኗ ነኝ አሁንም እንደው ቅድስቴ የእናትሽ ሞት ተከትሎ ምንም ተጽዕኖ አልነበረም የነበረብሽ ነገር ምን ይመስል ነበር ከአክስትሽ ጋርስ የነበራችሁ ነገር እንዴት ነበር የሚለውን ነገር እንዴ እሺ አይ ማለት ያው እኔ እንደነገርኩ በጣም እሷን ባይጥልልኝ ምን እንደምሆን አላቅም ነበር ምክንያቱም አባቴም የለም እናቴንም ያዋጥቻለሁ በቃ እህትም ወንድምም የለኝም ብቻዬን ነኝ ማለት ነው ምክንያቱም ትልቅ ተጽዕኖ ነበር በጣም በቃ ምን ልበልህ አለ አይደል እናት አባት ስታጣ እንዴት እንደምትሆን ያው ሁላችንም የምናውቀው ነገር ነውና በተለይ ደግሞ አክስቴን ባይጥልልኝ እኔ እንጃኔ በቃ ፈጣሪ እሷን ብቻ አስቀመጠልኝ እንጂ እና በጣም ተጽዕኖ ነበርው ያው እስከ ተወሰነ ጊዜ በተለይ በጣም አስቸጋሪ ነበርና ከቤት ትምህርት ቤት ያለሽ ነገር እንዴት ነበር ትምህርትሽ ላይ ተጽዕኖ አላሳደረም ያው መቼም እግዚአብሔር ይመስገን በዛ ላይ የሰዎች ጋርም ስለምግባባ ያው ደህና ነኝ ትምህርት ቤት እንኳን ያው ምክንያቱም አላማዬ እሱ ብቻ ነው ያው የሆነው ሆኗል ግዴታትን በትምህርት ጎበዝ መሆን ስላለብኝ
አጠናለሁ ጓደኞቼ ጋር እንዲሁ ምናምን መምራኖችም እንደዚህ ስለሚያግዙኝ ምናምን በጣም ይወዱኛልና እግዚአብሔር ይመስገን በትምህርቴ እንኳን ያው ጎበዝ ነበርኩ እና ያው ቤትም አክስቴ ነች እሷ ብቻ ነው ያለችው እንደ በቃም ከልጇ በላይ ያው ጥሩ የምትባል ሰው ነችና ጥሩ አድርጋ ነው ያሳደገችኝ የነበረ ያው እንግዲህ በዚህ ሁኔታ ውስጥ ትምህርትሽ ላይ ጥሩ ነበርሽ ዩኒቨርሲቲ ገባሽ ከዛ በኋላ ያጋጠመሽ ነገር ግን ምንድነው ሚለው ነውና የዛሬው የታሪካችን ርዕስ እስቲ እሱ ላይ እናውራ እሺ እንግዲህ ምንድነው እኔ እስከ ዛሬ ድረስ የራሴ ሚስጥር ነው የነበረ ምክንያቱም በቃ ይሄ የማይወራ ነገር ነው ለእናንተም ነግሬያችኋለሁ በጣም የደረሰብኝ ነገር ከኔም አልፎ ለሌላ ቤተሰብ ችግር ውስጥ ነው ማስገባውና ደስዬ አትፍሪ እስቲ ያለውን ሚስጥሩ ነገሪው ለልጁ ላንቺ ብሎ እኮ ነው ስንት ብሎ የሚመጣ ያለው እንደው በደረቁ አረቁት ቡና ላፍላለ ልጅ ያረት እሱ ችግር የለውም እሱ ችግር የለውም እና ነገሪው አትፍሪ እሺ እና እንደነገርኩ ግቢ ገባሁኝ ከዛ የገጠመኝን ችግር ምንድነው ለማንም ሰው አላወራሁትም ምክንያቱም በጣም አስቸጋሪ ሁኔታ ውስጥ ስለነበርኩኝ እንኳን በቃ ማለት ባጣ እንኳን የራሴን ህይወት ቢያንስ ካጣው ችግር የለውም ለሌላ ቤተሰብ አልተርፍም ብዬ ነበር ሚስጥር አድርጌ እስከዛሬ ድረስ ያስቀመጥኩት አሁንም በቃ እናንተ የኔ መሆናችሁን አሁን ስላወኩና እኔን ልትረዱኝ እንደመጣችሁ ስላወኩ እንጂ በቃ ለማንም አልናገርም ነበር ምክንያቱም አክስቴ ራሱ አለችው አታውቅም በቃ ምን እንደሆነ ምን እንደተፈጠረ ከሁለት አመት በላይ እንደዛ ስጠፋ የት እንደሆንኩ ምን እንደሆንኩኝ አታውቅም ምክንያቱም እኔ መናገር አልፈለኩም ምንድነው መጀመሪያ አካባቢ አንደኛ አመት ምናምን ያለው መምሬ ነበር የመጀመሪያ ተማሪ ያለን ማለት አንድ አመት ምናምን እንደሆነውና ማን ነው የሚባል ስሙ መስፍኒ ፕሮፌሰር መስፍኒ ይባላልና በቃ አሪፍ ነበር በደንብ ነበር የሚያስተምረን በቃ ምን ልበል በጣም ምሁር ነው የሚባል አይነት ሰው በዛን ሰዓት ማለት ነው ማለት እንደሆኑ ሳይሆን በዛን ሰዓት ነው ማስበው በጣም ትልቅ ምሁር እንደሆነ ላይክ ከመምራኖች የተለየ ስብዕና ያለው ምናምን መስሎኝ ነበር ስቀርበው ልክ እንደ ትልቅ ወንድም ነበር ማየው ምክንያቱም እኔ እዚህ ጋር ቤተሰብ የለኝም እህት ወንድም የለኝም ላይክ እኔ ያገኘሁትን ሰው እንደ እህት እንደ ወንድም ነው መጠቀምበት የነበረ እሱ ደግሞ መካሪያችን ዘካሪያችን ነበር ላይክ በተለይ እኔን ደግሞ በቃ ያቀርበኝ ነበር ምናምን ጎበዝ ተማሪም ስለሆንኩኝ በቃ ይመክረኝ ነበር የሚያስፈልገኝ ነገር ያግዘኝ ነበር በቃ ምን ልበል እኔ እንጃ ብቻ ቅድስቴ እንደዛ አትሁኝ አንቺ ልጅ ይሄ እኮ ሁሉም ነገር በሽታ አይደለም እኮ ያረገሽው ቅድምም ብዬሻለሁ ይወለዳል ህይወት ይቀጥላል አይ ምንድነው እኔ የሚያስለቅሰኝ እስካሁን ከጓደኞቼ ጋር መድረስ ይችል ነበር በቃ እግዚአብሔር አላለው ስለዚህ ታሪኩን ንገሪ ይሄ ሰው ወደ ህግ መቅረብ አለበት ወደ ህግ እና ምንድነው እየተማርን ያለ አንድ ሁለት አመት እንደደረስ ነው የሆነ ጊዜ በቃ መግባባታችን የተነሳ ቤት ሄድኩኝና የሄድኩበት ምክንያት ያው በደንብ ስለማቀርበው ነው ልክ እንደ ትልቅ ወንድሜ እንደማየው ነገር ያለውና ሌላ ነገር ያደርጋል ብዬ አላሰብኩም ነበር እና የሆነ መጽሐፍ መውሰድ ነበረብኝና ነይ ምናምን ቢሉኝ ቤት ሄድኩኝና አስገድዶ ሊደፍረኝ ሞከረ ማለት ነው ከዛ በኋላ አመለጥኩትና በቃ ከዛ በኋላ መፍራት ጀመርኩኝ ታውቃለህ እና በቃ መፍራት ጀመርኩኝ ምንድነው ማለት አንደኛ ወንድ ነው እንደዚህ አይነት ግንኙነት ከመምህርና ተማሪ መካከል እንዲኖር አይፈልግም አንቺን እቤቱ ድረስ ራሱ እንድትይጂ ያደረገሽ ነገር ምንድነው የውቀትኩሽ አይደለም እሺ ቅድስቴ ግን ምንድነው በዚህ ልክ ያቀራረባችሁ ሚለው ነገር ገርሞኝ ነው ያቀራረበንን ምክንያቱም ነገር ያለው እኔ ማለት አስተማሪ ነው በጣም በቃ እኔን በደንብ ነው የሚቀርበኝ ያው እኔም እንደነገርኩ ቤተሰብ ስለሌለኝ እዚህ እህት ወንድምም ስለሌለኝ እናት አባትም የለኝም ሙሉ ታሪኬን ያውቃል ምንድነው በጣም ጎበዝ ተማሪ ነኝ እንደነገርኩ እና ጎበዝ ተማሪዎች ደግሞ መምህር እንዴት እንደማይወዳቸው ታውቃለህ መቼም በጣም ተወዳጅ ናቸውና በቃ የሚያስፈልግሽ ነገር ካለ ነው ያግዝሻለሁ ምናምን ብዙ ነገር ነበር ከበር የሚያደርግልኝ
በቃ የምፈልገውን ነገር ያደርግልኛል መግዛት የምፈልገውን ነገር ማለት ላይክ ለትምህርት የሚያስፈልገኝ ነገር ማለት ነውና የዛኔ ሊሄድ ይቻልኩበትም ከብዙ ጊዜ በኋላ ነው ማለት በደንብ ከተለማመድን በኋላ ምናምን ያው እንደ ቤተሰብ ማየውት እኔ መካሬ ነው እንደ ትልቅ ወንድሜ ነው በቃ ማየው እና ከቤት ይሁን መጽሐፍ ጠይቄው አለው ሰጅ ምናምን ሲለኝ ለዛ ነበር አይድኩት እኔ እንደዛ ያደርገኛል ምናምን ምንድነው ከሄድኩኝ በኋላ በቃ ሙሉ ለሙሉ ተቀየረብኝ ታውቃለህ ማቆሶ ራሱ አልመሰለኝም ልክ ከዛ ቤት እንደገባው ሙሉ ለሙሉ አስተማሪሽ ነው እንዴ አይ ቆይ ልንገርሽ አክስቴ ቆይ አንዴ ተረጋጉና ለታሪኩን እንስማ ታዲያ ይሄማ ደንበኛ ወንበዴ አይደል እንስማና ታሪኩን እስቲ ምንድነው ያጋጠማት የሚለው አንቺ እኮ ብዙ ጊዜ ማለት ነግረሽኝ አይ አልነግርሽም ብሎስማ ልክ ነሽ ዱርዬ መስሎኝ ነው እንጂ አይ ቆይ እሺ አክስቴ አንዴ ተረጋጊና ሁሉንም ነገር ትሰማለሽ ይሄማ ለህግ አሳልፈን መስጠት አለብን እሺ ለምን እንደዚህ አይነት ወንጀል መሰራት የለበትም ሌላውስ ተማሪ አንቺስ እሺ አንዴ ይዘሽዋል ሌላውስ እሺ እስቲ ቆይ አክስቴ ተረጋጊና እሺ ሁሉንም ነገር ነግራችሁ እሺ እና ምንድነው መሰለ ሙሉ ለሙሉ ተቀየረብኝ እዛ ቤት እንደገባው በቃ እሱ አልመሰለኝም ሌላ ሰው ነው እስክል ድረስ ማለት ነው እና ያጋጠመኝ ነገር በቃ ምን ልበል በመከራ ነበር ያመለጥኩትና እና በጣም ምን እንጂ አሁን ማልቀስ የለብሽማ ቅድስት ተረጋግተሽ ታሪኩን ብቻ ንገሪኝ ያጋጠመሽ ነገር ብቻ እንስማ አታልቅሽ እኔም እኮ ያደራ ልጄ ነሽ አታልቅሽ ለምን ነገ እኮ ይሄ መታሰር አለበት መታወቅ አለበት ነው እስቲ ታሪኩን ንገሪኝ እሺ እና ከዛ አመለጥኩት በመከራ ማለት ነው ከዛ በኋላ ግን እዛ ክላስ መሄድ ራሱ አስጠለኝ ማለት ፈራዋለሁ ምክንያቱም አስተማሪያችን ነው እንዴት ሌላ ነገርም ሊያደርስብኝ ይችላል ምክንያቱም እኔ እንደ ትንሽቱ ነበር ሚያኝ እንደዛ ነበር የሚመስለኝና ከዚህ በኋላ በቃ ምን ማድረግ እንዳለብኝ ብቻዬን ነበር ማወራው ታውቃለህ መቼም እንደዚህ ያድርጎኛል ብዬ ለሌላ ሰው መቼም ላወራው አልችልም ለናገር ነበረብሽ ቅድስትዬ እኔን ፈልገሻት መጪኝ ወይ መከራው እኮ ወደኔ መጣ ግን ያው በዛን ሰዓት ፈራውኝና ከዛ ምንድነው በቃ የቆየን እየተማርን ዝም ብለን ማለት ውስጤ ሰላም እያጣ ነበርና ምንድነው አንዲት ጓደኛዬ የሆነ ቦታ እንሄድ አለችኝና ከዛ በቃ እሺ ምናምን ብለን የሆነ ቦታ ነው ወሰደችኝ ቤተሰብ ቤቱን ብቻ ምን ያለቀውም የሆነ ቦታ ላይ ነው እና ከሄድን በኋላ ልክ የሆነ ቦታ ላይ ስንደርስ ቀጸጥ ያለ ቦታ ነውና የሆኑ ሰዎች መጡ ማለት ነው እና የሆኑ በቃ እቻቸው ማለቅ ምናምን ጎረምሳዎች መጡና አንጠልጥለው መኪና ውስጥ አስገብተው ይዘውኝ ሄዱ ማለት ነው ከዛ እኔ ምንድነው የተፈጠረው ምናምን ብዬ ጨንቆኝ ነበርና መጨረሻ ላይ የዛ ልክ እንዳወረዱኝ ሰውየው አለ ማለት ነው መስፍን የሚባለው ሰውዬ ያፈሪብላ እና በቃ ለካ ያኔ የተፈጠረው ጊዜ ያን ሚስጥር መናገርበት መስሎታል ይመስለኛል በቃ እዛ በኋላ ክላስ መሄድ አልቻልኩም ምናምን በቃ እዛ ተዘግቼ ነው አልኩኝ ማለት ነው እዛው ነበርሽ 2 አመት ሙሉ በቃ ማንም ሊመጣ አይችልም ጸጥ ያለ ቤት ነው በቃ እሱ ሲፈልግ ነው የሚጫወትብኝ ምናምን ቅድስት እንደዚህ ነው እንደ ጉዱ እኔ መቻወኩኝ ልጄ መቻወኩኝ አሁን ወደ ህግ አገል እንሂድ እንደ ልጄ እንደዚህ ሆነ እንሄዳለን ተረጋጊ በፍጹም ካልነገርኩሽ አንቺንም ይጎዳብኛል ብዬ በፍጹም እኔ ልጎዳ አንቺ ትንሽ ልጅ ነሽ እኮ አይደለም እኮ ሰውዬው እጁ በጣም ረጅም ነው በጣም አውሬ ነው እኔ አልለቀውም ህግ በላይ ነው እሱ አልለቀውም ህግ በላይ ነው አሁን እንግዲህ ጀምረናል ይሄን ነገር ጀምረናል ተረጋግተን ወደ ህግ እንሄዳለን ወደ ህግ እንድትሄድ አሁን እንሂድ እንደዚህ መሆኑን በቃ ተደፍራ መሆኑን ባቅ ኖሮ እንትን አልልም ነበር እስካሁን ድረስ ዝም አልልም ነበር አሁን ግን እኔ ከማንንም ጋር ከሐለሌ ጋር ሄደች ነው መሰለኝ ከጓደኞቿ ጋር ዛው አብሮ የባለገች ነው መሰለኝ አክስቴ በቃ 2 አመት ሙሉ ችግር የለውም እኔ አስረዳቸዋለሁ መጀመሪያ ስሚኝ ተረጋጉና ማዘር ይኸውልህ ሰውየው ወንጀለኛ ነው እንደሚያዝ እርግጠኛ ነው ልጄ አንተ ወልደ ስላላየው ይሆናል ቆይ እሺ ተረጋጋ ግን መሄድ አለበት ተረጋግተን ነው ሜዳችን ቆይ ከመጣች እኮ ይሆናል እንደ ወር ሊሆናት ነው አይደል እዚህ እና መቻወቁ ጉዱ
እኮ እኔም እኮ ሚስጥር ነው ብዬ ለራሴ ነው እነሱ ነው እንረጋጋና ቁጭ በይ አይደ የለም እንሂድ ቁጭ በይ እንሄዳለን እኮ ሜዳችን አይቀርም እንጨርስ ነው ዋናው ነገር እንጨርስና በፍጹም እንጨርስ እንሂድ እዚህ ጋር ያለው ብቻ እኮ ሁሉንም ነገር ተናገርና እዚህ ለሚዲያ ተናግራ ሄዳ ለፖሊሶች ትናገራለች የህግ አካላት ሰውየው እየተፈለገ ነው እኛ እዚህ የመጣ ነው ሰውየው እየተፈለገ ባለበት ሁኔታ ነው ስለዚህ ተረጋግተን እና ልጄ እንደዚህ ሆና እንዴት ብዬ ነው ዝም ምለው አንተ ስንት ነገር ሆኜን ያሳደግኳት ይሄ ሰው ብዙ ሰው ላይ ነው ጉዳት ያደረሰው እሷ ላይ ብቻ አይደለም እዚህ ድረስም የመጣ ነው የሷን ታሪክ ለመስማት የመጣንበት ምክንያት ብዙ ሰው ላይ ጉዳት ስላደረሰ የለም ጉዳት ያደረሰበት ሰው ማትሳሳት እናቷ ሙታ አባትየው ሙታ እሷም ድጋሚ ትሙት ሁለት ሞት ሶስት ሞት ለምን እንሄዳለን እኮ መሄድ አለብን እኮ እንሄዳለን እሱ ኮን በቃ አሁን እንረጋጋና ልንገሩት እኔ በጣም ብዙ ሰው ላይ ወንጀል ሰርቷል ይሄ ሰው ስለዚህ ቀስ ብለን ተረጋግተን ታሪኩን ሰምተን ከዛ በኋላ ተያይዘን ወደ ፖሊስ ጣቢያ እኮ ነው የምንሄደው እንሄዳለን እኮ ቅድስቴ እንደዛ ነው አዎ ልንሄድ ነው እኮ መጀመሪያ ከሱ ጋር እኮ ተሰምተን ወይኔ ልጅ እንሄዳለን በቃ ማተር ይረጋጉ አንቺ ብቻ ንገሪኝ ታሪኩ ምንድነው አፈና ያረጋው የሚለው እሺ ምንድነው እንግዲህ መሰለ ከዛ ቤት ከገባን በኋላ ከቤት ማንም ሰው አይኖርም በቃ እኔን አስካስገቡኝ በኋላ በቃ ጸጥ ያለ ቤት ነው እሱ ብቻ ነው የሚወጣ የሚገባው ማለት ነው ከዛ ቤት ነው ታፍኜ ስኖር የነበረ ማለት ነው እንዴት አልወጣሽም እንዴት አላመለጥሽም እንዴት እንዳታምልጥ ልጄ በስንት ጥበቃ ነው ያለችው ራበኝም ጠማኝም ይመታኛልም እንኳን አለች እኮ ልጅ ትምርቷን ትማራለች ይያልኩ ነበር ስጠብቅ የነበርኩት ግን ምን ዋጋ አለው ይሄ ባለጌ ሌላ ሰው ነበር እንዴ አንቺ የሚጠብቅ አዎ እንደሄድኩት አካባቢ በጣም ብዙ ወንበዴዎች ነበሩ እንዳልወጣ ምናምን እሱ ሌላ ሲፈልግ ይመጣል ሲፈልግ በቃ እንደፈለገ ተጫውቶብኝ ነው የሚሄደው ሲፈልግ ደግሞ እዛ ይመታኛል እኔ ልሄር ነው በቃ ልቀቁኝ ትምርቴን መማር ፈልጋለሁ አክስቴ እንደመማር ነው እየጠበቀችኝ ያለችው እና ልቀቀኝ ትምርቴን መማር ፈልጋለሁ ስለ በቃ የትም አትሄጂም ነው የሚለኝ ማለት ነው እና በቃ መሽሎክ ሲያምረኝ ልጠፋ ስፈልግ እነሱ እንደገና አግንተውኝ እየቀጠቀጡ ያስገቡኛል ማለት ነው አረ እግዚአብሔር ኢየሱስ ይክፈል ዳው ለሱ ገና ብዙ ነገር አለ ብዙ ነሳስረዋል እሱ ያለው ወንድማችን እግዚአብሔር አምጥቶልናል በቃ ምን ችለውን እናደርጋለን እሱ ላይ ማዘርዬ አንቺ ግን ተረጋጊና ንገሪኝ ታሪኩ ቅድስቴ እዛ ቤት ምን ያህል ቆየሽ እሷስ በጠፋሽ ሰዓት ሁለቱን አመት እናንተ እንዴት አሳለፋችሁ ዩኒቨርሲቲ እንደለለች አውቀዋል መቼስ እኔ ልጄ መውጫውና መግቢያው ብዙ አላቀው ያው እሷ አልፎ መጣ ነበር የምትጠይቀኝ የሆነ ነገር ስትፈልግ መጣ ትጠይቀኛለች እኔ ደግሞ ያ አቅሜን ያህል ሰጣታለሁ እና ምን ላስብ ትምርቷ ላይ ነው ለምን ከኔ ጋር ያለች ጥሩ ነበረች መጥፎናት አይደለም ቤተክርስቲያን ትሄዳለች እንደነገርኩ ካሁን በፊት ማለት ነው ግን አሁን እቺ ልጅ እንዲ መሆኗን ባቅኑሮ ህግ እኮ ወስዳት ነበር ወደ ህግ አካል ወስዳት ነበር የጠፋችበትን 2 አመት ደርሶ እሷን ለመፈለግ ጥረት አላረጉ ያልፈለኩት የሰፈር ልጆች ያልፈለኩት ቦታ የለም ሁሉም ቦታ ፈልጊያለሁ ለምን እሷ ለኔ ትጦረኛለች ታግዘኛለች ብዬ ነበር የጠብቁት ያልፈለኩት ቦታ ያልሄድኩበት ቦታ የለም ልጆች ራሱ ይሄ በቴሌቪዥን ራሱ እየለጠፉ በወረቀትን ያላቆምን እንደሆነ እየለጠፉ ለጥፈዋል ወረቀት ግን ልትገኝ አልቻለችም ለካ ልጄ እንደዚህ አይነት ማጥ ውስጥ ገብታ ነው መቻወቁ ልጄ አሁን ነው ኮነ ጉዱን ምሰማው እኔ ክዳኛለች ብዬ ነበር የጠበቅኩት ለካ እንደዚህ ጉድ ሆናለች ልጄ እስቲ ቅድስቴ ግን እንዴት እዛ ያሳለፍሽው ጊዜ ምን ይመስል ነበር እንዴትስ ልታመልጭ ይቻልሽ እዛ ያሳለፍኩት ጊዜ በጣም አሰቃቂ ነበር በቃ መከራዬን ነበር ማየው ምክንያቱም ከዛ ወንጀለኞች ነው ያሉት እንደነገርኩ ሰውየውን በጣም ትልቅ ወንጀለኛ ነው ማያፍነው ሰው የለም እዛ በቃ ምን የምታፈኛ ቦታ በለው በዛ ላይ እኔ ለብቻዬ ክላስ ነው ያለሁት እንዳልወጣ በር ተቆልፎብኝ በውስጥ ነው በቃ መከራ ነበር በጥቅሉ ወጭም የሰው ልጅ የሚደርስበት መከራ በጣም ከባድ ነውና በቃ እንዴት ልወጣ አልወጣም ሁሉ ከቤት ምግብ አንዳንዴ ነው ሁሉ የሚሰጡኝ ማለት ነውና በጣም አስቸጋሪ ውስጥ ነው የነበርኩትና ሰውየውም ሲፈልግ ይመታኛል ምናምን እና ላመልጥ የቻልኩበት ምክንያት ምንድነው የሆነ ጊዜ የሆነ ሰው ይዞ መጣው ነበርና እሱን መውሰድ ነበረባቸው መሰለኝ አላቀም
መስፍንም ከሱ ጋር የሚሰሩት ሰዎችም ወጣው ነበር ከዛ አንድ ላይ ተያይዘው ወጣው ነበርና በዛች ቅጽበት ነው ላመልጥ የቻልኩት እና እዚህ ከመጣሁኝ ያው ካክስቴ 1-2 ወር ምናምን ይሆነኝ ነው እና በቃ ለማንም አልተናገርኩም እኔም ልጄ ንገሪኝ ምን ሆኖ ነው ስላት አትነግረኝ ምን እንደሆነችም አትነግረኝ ከየት ነው ወዴት ነው አባቱ ይታወቅ ብዬ ስጠይቃትም አትነግረኝ እኔ መቼ እንደዚህ መሰለኝ ልጄ እኔ መሆኑ ባቅኑሮማ ልጄን ከታተላት ነበር እየሄድኩም ጠይቃት ነበር በእግሬም ቢሆን እኔ ያው ምን ላርክ እሷ ናት ያለችኝ ብያለሁ ልጅም የለኝ ጧሬት ሆነኛለች ብዬ ነበር የጠበቁት ምን ዋጋ አለው ልጄ ግን እሱ እግዚአብሔር በሰማይ በመድር የፈጠረ ጌታ እሱ ይፈርደዋል ምንድነው ቶሎ እናንተ ና